ምዕራፍ 24 እግዚአብሔር ቃል ኪዳኑን እንዳጸና። እግዚአብሔርም ሙሴን አለው፣ አንተ አሮንና ናዳብም አብዮድም ከእስራኤልም 70 ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቅም ለእግዚአብሔር ስገዱ። ሙሴም ብቻውን ወደ እግዚአብሔር ይቅረብ፣ እነርሱ ግን አይቅረቡ፣ ሕዝቡም ከእነርሱ ጋር አይውጡ። ሙሴም ገባ፣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ሥርዓቱንም ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እንሰማለን እናደርጋለንም ብለው መለሱ። ሙሴም የእግዚአብሔርን ቃሎች ጻፈ። ማለዳም ተነሣ፣ ከተራራው በታች መሠዊያውን ሠራ። 12 ድንጋዮች ለ12ቱ የእስራኤል ነገድን አቆመ። የእስራኤልን ልጆች ጎልማሶችን ላከ፣ የሚቃጠል መሥዋዕትንም አቀረቡ። ለእግዚአብሔርም ስለ ደህንነት መሥዋዕት በሬዎችን ሰዉ። ሙሴም የደሙን እኩሌታ ወስዶ በቆሬው ውስጥ አደረገ፣ የደሙንም እኩሌታ በመሠዊያው ላይ ረጨ። የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እንሰማለን እናደርጋለንም አሉ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ። ሙሴም አሮንን ናዳብም አብዮድም ከእስራኤል 70 ሽማግሌዎች ወጡ። የእስራኤል አምላክ እግዚአብሔርም የቆመበትን ቦታ አዩ። ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ድንጋይ የሚመስል ወለል ነበር። የሚመስላቸው የሌለ የእስራኤል ምርጦችም በእግዚአብሔር ቦታ ታዩ፣ በሉም ጠጡም። ሙሴ በሲና ተራራ ላይ። እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እኔ የጻፍኩትን ሕግና ትእዛዝ የድንጋይም ጽላት እሰጥሃለሁ፣ ሕግንም ትሠራላቸዋለህ አለው። ሙሴም ከኢያሱ ጋር ተነሣ፣ ወደ እግዚአብሔር ተራራም ወጡ። ሽማግሌዎችንም ወደ እናንተ እስክንመለስ ድረስ በዚህ ቆዩን፣ ግር አትበሉ። አሮንና ሆርም እነሆ ከእናንተ ጋር ናቸው፣ ነገረተኛም ቢሆን ወደ እነርሱ ይሂድ አላቸው። ሙሴም ከኢያሱ ጋር ወደ ተራራ ወጣ፣ ደመናውም ተራራውን ሸፈነው። የእግዚአብሔርም ክብር በሲና ተራራ ላይ ወረደ፣ ደመናውም 6 ቀን ሸፈነው። በሰባተኛው ቀን እግዚአብሔር ከደመናው ውስጥ ሙሴን ጠራው። በተራራውም ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበር። ሙሴም ወደ ደመናው ውስጥ ገባ፣ ወደ ተራራውም ወጣ። ሙሴም በተራራው ላይ 40 ቀን 40 ሌሊትም ቆየ።